በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ቀውስ በዓለም አቀፍ የጂኦፖለቲካና የኢኮኖሚ ደህንነት ላይ ከባድ ስጋት ደቅኗል። በተለይም በቅርቡ አሜሪካና እስራኤል በኢራን ላይ የፈጸሙትን የአየር ድብደባ ተከትሎ የተቀሰቀሰው ግጭትም ቀጠናውን ወደማይታወቅ የጦርነት አዙሪት ውስጥ እየከተተው ይገኛል። ይህ ግጭትም ከሁለቱ ሀገራት ፍጥጫ አልፎ የተባበሩት አረብ ኤሚሬትስን፣ ሳውዲ አረቢያን፣ ኦማንን እንዲሁም ደቡብ ኮሪያን የመሳሰሉ ሀገራትን በቀጥታም ሆነ በተዘዋዋሪ እየነካ ነው። በተለይም በዓለም አቀፍ የነዳጅ ዝውውር ቁልፍ በሆነው የሆርሙዝ የባህር መስመር ላይ የጣለው እገዳና የተካሄዱ ጥቃቶችም የዓለምን ኢኮኖሚ እያናወጡት ነው። የዚህ ግጭት መነሻ በየካቲት ወር አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ የፈጸሙት የአየር ድብደባ ነው። ይህ ጥቃትም ኢራን ለበርካታ ዓመታት የገነባቸውን ወታደራዊ አቅም ለማዳከም የታለመ ቢሆንም ውጤቱ ግን ቀጠናውን ለከፍተኛ አለመረጋጋት እንደዳረገው የቢቢሲ ዘገባ ያስረዳል። ኢራንም ለዚህ ጥቃት በሰጠችው ምላሽ የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ ዝውውር የሚያስተናግደውን የሆርሙዝ የባህር መስመር በመዝጋት ዓለም አቀፍ ማዕቀብ መጣሏ የችግሩን አሳሳቢነት ይበልጥ አግዝፎታል። ምንም እንኳን በሚያዝያ ወር መጀመሪያ ላይ በሁለት ወገኖች መካከል የተኩስ አቁም ስምምነት ቢደረስም የስምምነት የቆየው ግን ለአንድ ወር ያህል ብቻ ነበር። አሁን የታየው ዳግም የግጭት መቀስቀስ የተኩስ አቁም ስምምነቱን አክስሞ ቀጠናውን ወደ ከፋ ጦርነት እየመራ መሆኑን አልጀዚራ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ፕሮጀክት ፍሪደም በማለት የሰየሙት አዲስ ወታደራዊ ዘመቻም በሆርሙዝ የባህር መስመር ውስጥ ለማለፍ ተከልክሎ የቆዩ ከ2000 በላይ የንግድ መርከቦችና 20 ሺህ ገደማ የሚሆኑ መርከበኞችን ለመታደግ የታለመ መሆኑን ገልጸዋል። ሆኖም ይህ የሰብአዊ ድጋፍ ተብሎ የቀረበው እንቅስቃሴ ግን ወዲያውኑ ወደ ወታደራዊ ፍጥጫ ተቀይሯል። ትራምፕም በቅርቡ እንደገለጹት ከሆነ የአሜሪካ ጦር በባህር መስመሩ ላይ ስጋት የደቀኑ 7 የኢራን ፈጣን ጀልባዎችን በሄሊኮፕተር ጥቃት አውድሟል። የእርምጃ አሜሪካ የባህር መስመሩን በኃይል ለመክፈት ያላትን ቁርጠኝነት የሚያሳይ ቢሆንም የኢራን መንግስት ግን ጥቃቱን በማስተባበል አሜሪካ የገደለችው 5 ንጹሐን ዜጎችን የያዙ 2 የንግድ ጀልባዎችን ነው ማለት ክስ አቅርባለች። ይህ የሁለቱ ወገኖች የተለያየ መረጃ የመስጠት አዝማሚያም በሁኔታው ላይ ያለውን ከፍተኛ አለመተማመን እንደሚያሳይ ዩሮኒውስ ዘግቧል። የግጭቱ ትልቁ ሰለባ የሆነች ያለችው የተባበሩት አረብ ኤሚሬትስ ናት። በተለይም በፉጃይራ የወደብና የነዳጅ ማከማቻ ተቋም ላይ የደረሰው ጥቃትም የኤሚሬትስን ኢኮኖሚያዊ ደህንነት ክፉኛ ነክቶታል። ፉጃይራ ከሆርሙዝ የባህር መስመር ውጭ የምትገኝና የአቡዳቢን የነዳጅ ምርቶች ያለምንም እንቅፋት ለዓለም ገበያ ለማቅረብ የሚያስችል የቧንቧ መስመር ማረፊያ በመሆኗ ለኤሚሬትስ ስትራቴጂካዊ ፋይዳው የላቀ ነው። በዚህ ቁልፍ ተቋም ላይ የተፈጸመው የሚሳኤልና የድሮን ጥቃትም በነዳጅ ገበያው ላይ ድንጋጤን ፈጥሯል። ኤሚሬትስ 12 ባሊስቲክ ሚሳኤሎችንና በርካታ ድሮኖችን ማክሸፏን ብትገልጽም የተወሰኑት ግን ተቋሙን በመምታት ከፍተኛ የእሳት አደጋና በሰው አካል ላይ ከባድ ጉዳት አድርሰዋል። ይህ ጥቃት በኤሚሬትስ ላይ ብቻ ሳይሆን በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ የተሰነዘረ ጥቃት ተደርጎ ተወስዷል። ኢራን በበኩሏ በኤሚሬትስ ላይ የተፈጸመውን ጥቃት አልፈጸምኩም በማለት ብታሰባበልም የውጭ ጉዳይ ሚኒስትሯ አባስ አራግቺ ግን የአሜሪካው ፕሮጀክት ፍሪደም ለቀጠናው መፍትሄ ሳይሆን የእገዳ ፕሮጀክት ነው በማለት ተችተውታል። እንደ አራግቺ ገለጻ ከሆነ ለዚህ ፖለቲካዊ ቀውስ ወታደራዊ መፍትሄ ትክክለኛው አማራጭ ሊሆን እንደማይችል በመግለጽም ይልቁንም የአሜሪካ ጣልቃ ገብነት ሁኔታውን ይበልጥ እያወሳሰበ መሆኑን አክለው ጠቁሟል። እንደ አልጀዚራ ዘገባ ከሆነ አሁን ላይ በተግባር የሚታዩት እንቅስቃሴዎች ኢራን የባህር መስመሩን ለራሷ ስትራቴጂካዊ ጥቅም እንደ መደራደሪያ እየተጠቀመችበት መሆኑን ያሳያል። በደቡብ ኮሪያና ባለቤትነታቸው ከአሜሪካና እስራኤል ውጭ የሆኑ መርከቦች ላይ የደረሱ ጥቃቶችም የኢራንን እገዳ ሕጎች የማያከብሩ መርከቦች በሙሉ በባህር መስመሩ ለማለፍ ከሞከሩ ኢላማ እንደምታደርግ የሚያሳይ ግልጽ መልእክት ሆኗል። የቀጠናው ሀገራትም ለዚህ ጥቃት የሰጡት ምላሽ ግን እጅግ ጠንካራና የተባበረ ነው። ሳውዲ አረቢያ፣ ኳታር፣ ኩዌትና ባህሬን ጥቃቱን በጽኑ ያወገዙ ሲሆን ሳውዲ አረቢያ ኢራን የጎረቤት ሀገራትን ክብር እንድትጠብቅና ከጥቃት ድርጊቷ እንድትቆጠብ ጥሪ አቅርባለች። ኳታርም ቢሆን የሆርሙዝ የባህር መስመር ያለምንም ቅድመ ሁኔታ እንዲከፈትና የቀጠናው ሀገራት ሉዓላዊነት እንዲከበር ጠይቃለች። እነዚህ የአረብ ሀገራት በተለምዶ በዲፕሎማሲ መንገድ ችግሮችን ለመፍታት ቢጥሩም የአሁኑ የኢራን እርምጃ ግን ሁሉንም በአንድነት ኢራንን ወደ ማውገዝ እንዲመጡ አድርጓቸዋል። በተለይም የባህረ ሰላጤው የትብብር ምክር ቤት የኢራንን ድርጊት የባህር ላይ ወንበዴነት ነው ማለት መጥራቱ ግጭቱ ከዚህም በላይ ከፍ ያለ የሚሄድበት ዕድል ከፍተኛ እንደሆነ የሚያሳይ ነው ሲል ሮይተርስ አስነብቧል። ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ከፍተኛ ስጋቱን እየገለጸ ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጥቃቱን ተቀባይነት የሌለውና ያልተገባ በማለት የገለጹ ሲሆን የኤሚሬትስን የመከላከል አቅም እንደሚደግፉም አረጋግጧል። የጀርመኑ ቻንስለር ፍሬድሪሽ ሜርዝ በበኩላቸው ኢራን የዓለምን ኢኮኖሚ ማገት እንድታቆምና ወደ ድርድር ጠረጴዛው እንድትመለስ አሳስበዋል። እነዚህ ምላሾች የሚያሳዩት የግጭቱ ተጽዕኖ በመካከለኛው ምስራቅ ብቻ የተገደበ ሳይሆን መላውን ዓለም በተለይም አውሮፓና እስያን በከፍተኛ ሁኔታ እንደሚነካ ነው።
የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ብቻ ከ5 በመቶ በላይ ጨምሮ $115 መድረሱ የዚህ ስጋት ቀጥተኛ ውጤት ነው። በዚህ ግጭት ውስጥም ሌላው ትኩረት የሚስበው ጉዳይ የኦማን ሁኔታ ነው። የሆርሙዝ የባህር መስመር የምትጋራው ኦማን በቡካ ከተማ በሚገኙ የመኖሪያ ህንፃዎች ላይ ጥቃት መፈጸሙን ሪፖርት አድርጋለች። ኦማን በተለምዶ በኢራንና በመሪያባ መካከል እንደ ድልድይ የምታገለግልና ገለልተኛ ፖሊሲ የምትከተል አገር ብትሆንም አሁን ግን የጦርነቱ እሳት ወደ ግዛቷ እየተዛመተባት ይገኛል። ይህም ግጭቱ ተዋጊ የሆኑትን ወገኖች ብቻ ሳይሆን ሰላማዊ ጎረቤቶችንም ጭምር ሰለባ እያደረገ እንደሚገኝ ቢቢሲ አስነብቧል። የህንድ መንግስትም በፉጃይራ ጥቃት የቆሰሉት 3 ዜጎቿ ጉዳይ እንዳሳሰባት ገልጻ ጥቃቱ በፍጹም ተቀባይነት የሌለው መሆኑን አስታውቃለች። ይህም ግጭቱ ዓለም አቀፍ የሰው ኃይል ላይ የሚያደርሰውን ጉዳት አጉልቶ ያሳያል። በአሁኑ ሰዓት ያለው ሁኔታ እጅግ አስፈሪና ወደ ሙሉ ጦርነት የመቀየር ዕድሉ ከፍተኛ ነው። አሜሪካም በፕሮጀክት ፍሪደም ስም የምታደርገው ወታደራዊ እንቅስቃሴ በኢራን በኩል እንደ ጎረራና ሉዓላዊነትን እንደ መድፈር ተደርጎ ተወስዷል። በሌላ በኩል ኢራን የምትወስዳቸው እርምጃዎችም ዓለም አቀፍ የንግድ መስመሮችን አደጋ ላይ የሚጥሉ በመሆናቸው አሜሪካና አጋሮቿ ዝም ብለው የሚመለከቱ ጉዳይ እንዳይሆን አድርጎታል። የማረስክ መርከብ በአሜሪካ የጦር መርከቦች ታጅቦ ከባህር መስመሩ መውጣቱ የተወሰነ ስኬት ቢመስልም አሁንም በሺዎች የሚቆጠሩ መርከቦች ግን አደጋ ውስጥ መሆናቸው ችግሩ ገና መሆኑን ያሳያል። የግጭቱ ዳግም መቀስቀስ በኢራን ውስጥ ያለውን ውስጣዊ ፖለቲካ ጫና ያሳያል። ኢራን በአውሮፓውያኑ የካቲት ወር ለደረሰባት ጥቃት የሰጠችው ምላሽ በቂ እንዳልነበረ በአገር ውስጥ የሚነሱ ትችቶች ለማብረድ አሁን የምትወስዳቸው ጠንካራ እርምጃዎችም እንደ ስልት ሊወሰዱ እንደሚችሉ አልጀዚራ በዘገባው አስፍሯል። ሆኖም ይህ ስልትም ሀገሪቱን ከዓለም አቀፉ ማህበረሰብ ይበልጥ የሚያገላትና ምናልባትም ቀጥተኛ የሆነ ሰፊ ወታደራዊ ጥቃትን ሊያጋጥማት የሚችልበት ዕድል የሚያፋጥን ነው። የአሜሪካው ፕሬዚዳንት ትራምፕም በሰጡት መግለጫ ኢራን የቀራት እነዚህ ትናንሽ ጀልባዎች ብቻ ናቸው ማለት ያፊዙበት ንግግርም አሜሪካ የኢራን ወታደራዊ አቅም ዝቅ አድርጋ እንደምትመለከተውና አስፈላጊ ከሆነም ጠንካራ እርምጃ ለመውሰድ ዝግጁ መሆኗን ለመጠቆም የሰነዘረ አስተያየት ተደርጎ ተወስዷል። በመካከለኛው ምስራቅ የተቀሰቀሰ የሆኑ ግጭትም በአሜሪካና በኢራን መካከል ያለ የቆየ ጥላቻ ውጤት ብቻ ሳይሆን የቀጠናውን የኃይል ሚዛን ለመቀየር የሚደረግ ትንቅንቅ መገለጫ ነው። የአሜሪካ የጥቃት እርምጃዎች፣ የኢራን የባህር መስመር መዘጋትና በጎረቤት ሀገራት ላይ የሚሰነዘሩ ጥቃቶች በአንድ ላይ ሆነው ቀጠናውን ወደ ታላቅ ቀውስ እየመሩት እንደሚገኙ የተለያዩ ዓለም አቀፍ ወታደራዊ ተንታኞች እየገለጹ ነው። የነዳጅ ዋጋ መናር፣ የዓለም አቀፍ የንግድ መስመሮች መስተጓጎልና የንጹሐን ዜጎች ሕይወት መጥፋትም የዚህ ጦርነት የመጀመሪያ ውጤቶች ናቸው። የዓለም አቀፉ ማህበረሰብ ጥሪ እንደሚያሳየው ይህ ግጭት በሰላማዊ መንገድ ካልተፈታ ውጤቱ ለመላው ዓለም አስከፊ ሊሆን ይችላል። ሆኖም በአሁኑ ወቅት ያለው የሁለት ወገኖች ወታደራዊ አቋም ግን የሰላምን ተስፋ እያራቀው ይገኛል። ቀጣዮቹ ቀናትና ሳምንታት የግጭት ወደ ሰላማዊ ድርድር ይመለስ ወይስ ወደ ሰፊው ቀጠናዊ ጦርነት ይሸጋገር የሚለውን የሚወስኑ ወሳኝ ጊዜያት ይሆናሉ።